በዶን ቦስኮ የቴክኒክና ሙያ ማሰልጠኛ አዲስ የመማሪያ ህንጻ ተመረቀ። ግንቦት 18 ቀን 2017 ዓ.ም በአዲስ አበባ ሀገረ ስብከት ዶን ቦስኮ የቴክኒክና ሙያ ተቋም አዲስ የመማሪያ ህንጻ አስመረቀ። አዲሱ የመማሪያ ህንጻ በተለይም አካል ጉዳተኞችን ተጠቃሚ የሚያደርግ ከመሆኑ በተጨማሪ በጥቃቅን ክህሎቶች ዙሪያ ስልጠና የሚሰጥ መሆኑም ተገልጿል። በአዲሱ ህንጻ ምረቃት መርሃ ግብር ንግግር ያደረጉት አባ ኃይለማርያም መድህን ቅድስት መንበር የዘመኑ ምልክቶች እንድናይ በሰጠችን ጥቆማ በወቅቱ ተፈላጊ በሆነው ጥቃቅን ክህሎቶች ዙሪያ አገልግሎት ለመስጠት መገንባቱን አመላክተዋል። ከፈረንጆቹ 1975 ጀምሮ በኢትዮጵያ ማገልገል የጀመረው የሳሌዥያን ዶን ቦስኮ ገዳም በማህበራዊ ስራዎች በንቃት የሚንቀሳቀስ መሆኑ ይታወቃል። ገዳሙ ከሚሰጣቸው የመደበኛ የትምህርት መርሃ ግብሮቹ በተጨማሪ በተለይም በበርካታ ክህሎቶችና ሙያዎች ተማሪዎችን ያጭርና የረጅም ጊዜ ስልጠና ይሰጣል። በእለቱም ክቡር አባ ኃይለማርያም መድህን ጸሎት በማድረግ ሲባርኩ ሞንሲኞር ማንሲሞ ሪቫን በመቁረጥ በይፋ መርቀውታል። በዶን ቦስኮ አዲስ የመማሪያ ህንጻ ምርቃት መርሃ ግብር በኢትዮጵያ የቅድስት መንበር ተወካይ ሞንሲኞር ማንሲሞ፣ የኢትዮጵያ ካቶሊክ ጳጳሳት ጉባኤ ጸሐፊ ክቡር አባ ከተማ አስፋው፣ በህንጻው ስራ ድጋፍ ያደረጉ አካላትና የዶን ቦስኮ ካቶሊክ ትምህርት ቤት ተማሪዎች ተገኝተዋል። በምርቃት መርሃ ግብሩ ማጠናቀቂያ በመማሪያው ህንጻ ግንባታ ለተሳተፉና እገዛ ላደረጉ የምስጋናና የምስክር ወረቀት ተሰጥቷል።